አርቲስት ገሊላ ርዕሶምና ታዋቂው የዮናስ ሞባይል ባለቤት ዮናስ ከረጅም ዓመት ጥበቃ በኋላ ልጅ መውለዳቸውን ተከትሎ በክርስትናው ዕለት ልብ የሚነካ መልእክትን አስተላልፈዋል። እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔን እንኳን ማርያም ማረችሽ ለመባል አበቃኝ። ክብሩን ሁሉ ይውሰድ ስትል ገሊላ መልእክቷን አስተላልፋለች። አርቲስት ገሊላ ርዕሶምና ታዋቂው የዮናስ ሞባይል ባለቤት ዮናስ ከረጅም ዓመት ጥበቃ በኋላ ልጅ መውለዳቸውን ተከትሎ በክርስትናው ዕለት ልብ የሚነካ መልእክትን አስተላልፈዋል። እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔን እንኳን ማርያም ማረችሽ ለመባል አበቃኝ። ክብሩን ሁሉ ይውሰድ ስትል ገሊላ መልእክቷን አስተላልፋለች። ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሽራው ሙሽሪት እንኳን ደስ ያላችሁ። የያዕቆብ ሞገሱን የማይሆን መስሎ የታየንም እግዚአብሔር ሆኖ ስላየንም እንደ ሐሳብ ልጆች ተሰልፈን ስሙን በቅኔ ለማመስገን የተባረክ በመዳፉ ቅኔን ያፍሳል ሁሌ ባፉ። ከመላእክት ጋር አንድ ሆነናል። የእግዚአብሔር ሥራው መስጦናል። ይህን ላደረገ ሃሌሉያ። እጆቻችሁን ምስጋና አቅርቡ ሁልጊዜ በቃሉ። እግዚአብሔር ፈቅዶ ወደፊት ልጅ ደግሞ ካለኝ በሰው ስም ነው መሰየም ፈልገው። እጅሽ ላይ ታቱ ምንድን ነው? የእህቴ ስም ነው። ታናሽ እህቴ ናት፣ ሞታለች። ምን ላይ ሁሌ በቃ ማስታወስ ፈልጋለሁ እሷን። ሁሉ ጊዜ አካባቢ እንዳለች ማሰብ ፈልጋለሁና ለዛ ነው ታቱ ያደረኩት። ቅርበት በጣም እንደ ጓደኛም እንደ እህትም የማይገለጽ። እኔ ስቀጣ አብራ ነው የምታለቅሰው። እኔ የሆነ ነገር ከሆንኩ እሷ ቀድማ ነው የምትታመመው። እና የሚገርመኝ ልትሞት እንደ ነገ ልትሞት እንደ ዛሬ ሁለታችንም ታመን ነበረ። እና የመጨረሻው ሰዓት ነፍሷ ልትወጣ ስትል ባይባልም የኔን ስም እየጠራች ነበር ያደረገችው። እግዚአብሔር ፈቅዶ ወደፊት ልጅ ደግሞ ካለኝ በሰው ስም ነው መሰየም ፈልገው። ገሊላ የሁሉ ክብር የሁሉ ዝና ያላንተ ፍቃድ መቼ ሆነና ይሁን ይደረግ። ላመስግነው እግዚአብሔርን ከፍ ላድርገው ሕይወት የሆነኝን። ካልሰጠኝ ይልቅ የሰጠኝ ብዙ ነው። አላጉረመርምም በኔ ላይ በሆነው። ካልሰጠኝ ስሰጠኝ ያለ ዋጋ ነው። ግን ምን ዘምረው ተደርጎልን በነፃ አይደለም እናዜምልን። ተቀብለነው ወስደን ነው ከእጅ አርቲስት ገሊላ ርዕሶምና ታዋቂው የዮናስ ሞባይል ባለቤት ዮናስ ከረጅም ዓመት ጥበቃ በኋላ ልጅ መውለዳቸውን ተከትሎ በክርስትናው ዕለት ልብ የሚነካ መልእክትን አስተላልፈዋል። እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔን እንኳን ማርያም ማረችሽ ለመባል አበቃኝ። ክብሩን ሁሉ ይውሰድ ስትል ገሊላ መልእክቷን አስተላልፋለች። በትዳር በልጅ ስትባርከኝ እንደ ትናንቱም ዛሬም ያንተው ነኝ። ክበር ባለኝ ነገር ክበር
ያለኝ ነገር የለም ከኔ ምለው ሁሉ ካንተ ነው። የለም ከኔ ምለው ሁሉ ካንተ ነው።